ሀኒ እንደዚህ የምትባልበት ለእነዚህ ከብቶች ሴቶች አሳልፎ የሚሰጣት በቆሻሻ ይሄድ ብሬ እንዳታለቅሺ አሁን ትላንት ወደ እህቴ ቆይ ልንገር ሀኒዬ ራማንዬ አሁን ደግሞ እኔ ምን አሰብኩ መሰለሽ አሁን በቃ ወይ እናቁምና እስቲ ቆይ እንያቸው ለምን መሰለሽ እንደዚህ ያልኩት ቆይ ይቅርታ እንዲያዳምጡኝ አሁን እሷን አሁን ለእሷ ብቻ አድርተን ነው የሚመስለው ይመስለኛል ወይ በእነሱ አቅጣጫ ነው አሁን እሷ እስከዛሬ ድረስ አለን አይደል ቆይ ልንገር እኛ ቆይ ስሙኝና መጨልጨርስ አንዴ ስሙኝና አሁን እኛ እየተናገርን ያለ ነው አይደል የእሱን ስህተት እየተናገርን ያለ ነው እሷ ቦታ እዛ አይደለንም ያለ ነው በአንቺ ምክንያት ነው እየተሰደብን ያለ ነው ብለው ደግሞ ሌላም ጣጣ እኮ ሊመጣ ይችላል እኔ አንዳንዴ እኮ በጣም ነው የምታሳዝነኝ ይቺ ልጅ በጣም ነው የምታሳዝነኝ እግዚአብሔርን እሷ ወጣ መልስ እየሰጠችለት ነው አንድ ጊዜ ቆይ ልንገርሽ ማን ነው ይሄ ፍጹም እንትን ተባለና በሷ ምንድነው የሆነ ነገር ተብሎ ወጣ ተናገሪ አላቅም ብቻ ይዛው ወጣ አጠገብ ያሉትን ሰዎች አትናገሩ ያለችበትን አናቅም እኛ ሩቅ ነን አንዳንዴ ስላልሆነ ቆይ ሀሳቤን ልጨርስ ይኸውልሽ ሀሳቤን ልጨርስና እንትን እልሻለሁ አጠገቡ አይደለንም እኔ አሁን ፔኗ እኮ ገብቶኛል እኮ ፔኗ ውስጤ እኮ አልኩኝ ሳራን አስገቢያት ግን እኔ አጠገቧ ስላልሆነ ቆይ ትነግሪኛለሽ ትጨርስ ተዋት አዎ ልጨርሽ ይኸውልሽ ለምን መሰለሽ ይኸውልሽ ባለፈውም ይሁን በየትኛውም ይሁን እኔ በቃ የሆነ ስላለ ነው ውስጤ በቃ ሚዲያ ላይ የማይነገርና የሚነገር ነገር አለ በቃ አንዳንዴ ሁሉንም ነገር እያወጣሽ ዝም ብለሽ እንትን አትይም ገባሽ እሷ አጠገቧ ያሏት እነሱ ናቸው ብዙ ነገር አለ ሰው ልጅ አይደል እኛ እዛ ጋር በምንናገረው ቃላት እዛ ጋር በአንቺ በኩል እየተሰደብን ነው በአንቺ በኩል ቢሏት እኛ ምንም እናውቃለን ይገባናል እኮ ይገባናል ይሏታል እያሏት ነው ወጣ መልስ የምትሰጠው ሲጀመር ማለት ነው እያሏት ነው ግን እዚህ ጋር ደግሞ ቆይ ሀኒ ልናገራት ለገኒ ማለት ነው ልመልስላት የፈለገው ወጣ ትናገር አልጠላትም እሱ እኛ እንድንሰማው አይደለም ኦዲየንሶች እንዲረግጡ ተነስቶ እሷን በሰው ፊት የሚያመናጨቀ ገብቶኛል ይበሏትና ትናገር ይበላትና እስከመጨረሻው ድረስ ነው መወዳት እስከመጨረሻው ድረስ ከሷ ጋር እኔ እኮ ጠላት አለን እኮ አይደለም ግን እዛ ጋር የምችለውን ነገር አይተንላታል ወይ አናውቅም ገብቶኛል እኮ ለምን መጣች ይኸውልሽ እንደዚህ እየተባለ ለመጣች እዛ ጋር ያለውን ጉዳይ እኛ አናውቅም እዚህ ነን እኛ ያለ ነው ርቀት ነው ስለዚህ አንዳችን ኮገኒ እሷም እኮ ዛማንን ነው ቆይ ገኒ እዚህ የሚረጧትን ለምን ያስረግጣታል ነው ያልነው ለምን አሳልፎ ይሰጣታል ነው ያልነው እኛ መሰለኝ በአንቺ ምክንያት ነው የሚባሉ ነገሮች ሊኖር ይችል ልጅ ገና 19 ዓመት ልጅ ነች ስንቱን ትችለዋለች እናቴ ረበቃ እኔ አላውቅም እሱ ምን ይጠብቅላታል እዛ አሁን እኛ ስንናገር ይኸው እኔ ማለት እንደዚህ ነበሩ እንደ ሁሉ እዛ ራሱ ወንድምየው ራሱ ሰላም ይኸውልሽ ገንዬ ማለት ነው አስቀድሞ ከትላንት ወደ ይሄ ቤት ያንቺ ነው ያላት ለምን እንደሆነ ታውቃለሽ ኦዲየንሱ ይረግጠኛል ብሎ ነው አስቀድሞ ይሄ ቤት ያንቺ ነው ብሎ ያላት እና አስቀድሞ ይሄ ቤት ያንቺ ነው ብሎ ያላት ኑሪበት እንዲበይበት ያላት ዛሬ ይሄንን ለማድረግ ነው አስቀድሞ ይሄውና ይሄ ቤት ያንቺ ነው ብሎ ያላት እኛ ቤት አይደለም ለእናቱ በጣም ደስ ብሎናል ደግሜ እናገራለሁ ግን እሷን ያክብራት ነው ለምን እሷን ደግሞ የሚገልጽበት መንገድ ሁሉ ጊዜ እሷ እንዴት ነው የምትገልጸው መጀመሪያ የሚያስቀድመው እንዴት ነው የምትገልጸው እሱ ይኸውልሽ አንድ ቀን ያላወቃቸው ይድ ምላዱ ቀን እኮ የልደቱ ቀን ማለት ነው አንቺንም አመሰግናለሁ ፈላላቱም ካጠገቡ ማለት ነው ወነዊናን እነ ሄናን ሌላዎቹን መጀመሪያ ሌላዎቹን ነው ያመሰገነው የልደቱ ቀን ራሱ ማለት ነው ዛሬም እንደዛው በቤተሰቦቹ ፊት ሊያመሰግናት ምንድነው የፈለከው በቃ ራሱ የግሉ ለፍተው እንዳመጣ ተንወራጨ ይወራጫል እሺ ጠይቅሽ ገኒ ድሮ ለማናገር ብሩክ ነው አሁን እዚህ ላይ አሁን እያለ ያለው አኳኳኑ አክቱ ንግግሩ የምናውቀው ብሩክ ነው ይሄ እኔ እንደ አንዳንዴ እሱ ነው እንዴ እያልኩ ራሴን እጠይቃለሁ እመቤቴ ንግግሩ አኳኳኑ
እንዲህ የሆነ ሳር እየበላ ምናምን የሚያናግራት ንግግር እንደዚህ እያኘ ከማስቲካ እንደ እስቲ ታዝበሽዋል? መጨረሻው የሚያምር የሚለው እኮ ኦኬ ሰርቷል፣ ጨርሷል። መጨረሻው ማረለት እቤት ነው በቃ ሌላ ነገር ምን ነው ያኔ። ይሄ እኮ ማለት ነው ለወላጅ እኮ ማንኛውም ሰው የሚያደርግ ነው። ያደርግ ግዴታ እኮ እንዴ ግዴታ ነው ለወላጅ። ሁላችሁ በስልክ ስክሪንሽን ነው እንጨት ምናምን የሚፈቃው አውቆ ነው ኦዲየንስ ለማብሸቅ አውቆ እንዴ አይ ገኒ ኦዲየንስ ታጀለች አሁን እሱን ነው እኮ ነው ያልኩት። እሱን ነው እንዴ ኦዲየንስ የነሱ ሼር እያደረገ ምን እያደረጉ የነሱ ቤታመሻችሁ እግዚአብሔር ተደማመጡ። ምንድን ነው እንዲ አይ ለኦዲየንስ እኛን የሚያበሽቅበት ምንም ምክንያት የለውም። ምንም የለውም። ቆይ እስኪ አንድ ሰው ተራ በተራ አሁን ፍቅርም አታውሪ። ሳራ አዲስ ገብታለች ታውራ። እስኪ ጸጥ እንበል እስኪ ተራ በተራ ከዛ ጋር ልጄ ተራ እንዴት አመሻችሁ እህቶቼ? ሰላም ሳርዬ እንዴት ነሽ? አሁን እሱ እየተበሻሸቀ እኛን ለማብሸቅ ከሆነ እሱ ራሱ የበሸቀ ስለሆነ ነው የሚሆነው። ለምን አሳደግ ነው እንጂ ምን አደረግ ነው? ሼር ባና እንኳን ቪዲዮ እኮ ቪዲዮ ከፍተንላቸው ነው ስራ እንኳን ቢበዛብን የምንሄደው እንዲቆጥርላቸው ስራዬ ብሎ እድገታቸውን ፈልገን ነው። ግን በዚህ መልኩ እኔ ሴት አከብራለሁ እኔ እናቴ ልጅ ነኝ ያለ ሰው የሚያናግራት መንገድ እኔ ወገቤን ያሳመመኝ። ማለት ምን እየሆነ ነው? እኔ እኮ እሱ መናገሩ ሳይሆን የሚያሰድባት በዛ ልክ የሚያሰድባት በጣም ይከብዳል። በእነዚህ በማይረቡ እንዴ ምን ሆኖ ነው? ወይ አንናገሩ። ስራ እኮ ነው፣ ስራ እኮ ነው። እንዴ ስራ ቢሆን ምን ችግር አለ? ሰው በክብር ቢያናገር ምንም እኮ ችግር የለውም። አልፈልግሽም በክብር እኮ ይቻላል እንዴ። የሱ የተለየ ነው ወይ ደግሞ እሱን ብቻ እንደሰደብ ነው ወይ ደግሞ እሱን ብቻ እንደማንወደው እያደረገ እሷን ብቻ እንደምንወድ የሚያስመስለው ማነው? 300 ምናምን ሺህ ያደረገው እኛ ነን። ሁሉም ነው አንድ የሚያደርገው። ግን እሱ ብቻ እንደተሰደበ ሰው በቀደም አሁን ቤታችን እኔማ ዛሬማ ንግግር ይውላ ጠፍቶብን ጌታ ሆይ ቤቱን አምጥቶ ሲያሳይ የሚያሳየው ሀቅት ምንድን ነው? ደስ አይልም። እግዚአብሔርን ደስ አይልም። ምንም ደስ አይልም። እሱ ትልቅ ነው። ድሮ ንግግር አይችልም ሲባል የዚህን ያክል ጭቃ ይኮናል እንዴ? ተመልሶ ወደኋላ ይሄዳል እንዴ? ምንድን ነው ማለት ነው የሚያፌዙትኝ? እናውቃለን፣ ግን ልባቸውን አይስበሯቸው። የሚያያቸውን ሰው ለምን ልብ ይሰብራሉ እንዴ? አብርሃም ምን ነው ይሄን ያህል ሲሰራ አንድ ቀን ዲስሪስፔክት አድርጎት አያውቅም እኮ። እግዚአብሔርን ማናቸውም ቢያመጡ ሴት ባያመጣ ሴት ተቻችሎ ነው የሚሰሩት። ምንድን ነው እሱ ኦዲየንስ የሚለውን እንዳለ የተናገሩትን እሱ መጥቶ ቁጭ አድርጎ ይሰድባታል። ምንድን ነው ይሄ? አንናገር እያለን ዝማል ነው። አይደብረውም እንዴ? ብቻ ግን ለእናቱ ስላደረገ ደስ ብሎናል። ግን የምናውቀው ብሩኬ እንደዚህ አይነት ሰው አይደለም። ወደ ራሱ ቢመለስ ደስ ይለኛል። ድሮ እሷም ደግሞ ለራሷ ክብር ብትሰጥ። ምኑ እንደዛ ነው ሳራ? እውነት ብሩክ ነው ብለሽ ራስሽን ኧረ እኔ እንደዚህ አይነት ልጅ ሆኖ አላውቀውም። በዚህ ልክ ሆኖ አላውቀውም። ገብቼ በቀደም እስክሰደብ ድረስ ረፉ በቃ ፌራ የሆነ ነገር ተናገሩለት። በቃ ስራ ነው ረፉ እያለ ብሶበት ቁጭ እኮ ነው ያለው። እንዴት እንደሚያደርገው ወላ እንድትነካው ራሱ አይፈልግም። እንድትነካው እኔ እኮ ያመመኝ ስራ የሚሆን ምንድነው የናይል እቺ ልጅ ከሰው ነው የተፈጠረች ወይ መናገር ስለማይችል በንግግር